ይህ ጄ የተባለው ሰውዬ ምንም እንኳን አሊሻ የምትባል ገርል ፍሬንድ ብትኖረውም ነገር ግን ዴቲንግ አፕ ላይ ኤሚ የምትባል ሴት ይተዋወቅና ማውራት ይጀምራል። ከዛ በኋላ በመሃል አንድ አስደንጋጭ ነገር ይፈጠራል። እቺ ኤሚ የምትባለዋ ሴት ለጓደኛዋ አዲሱን ቦይፍሬንዷን ስታሳያት ያቺ ያየችው ጓደኛዋ ደግሞ ይሄ ሰውዬ የሌላ ሴት ቦይፍሬንድ እንደሆነ ትነግራታለች። እሷ ደግሞ አሊሻ ናት። ይህ ማለት ይሄ ልጅ ከሁለቱም ጋር በተመሳሳይ ጊዜ ዴት እያደረገ ነበር ማለት ነው። ከዛ በኋላ እቺ ኤሚ የምትባለዋ ሴት ዩዲዋይ ጋር ትመጣና ይህንን ልጅ ለመፈተንና ለማጋለጥ ለሁለት ይወስናሉ ማለት ነው። ያየዞም ከዚህ ልጅ ጋር በአካል ዴት እንዳደረጉ ሲጠይቃት ምንም አይነት ዴት በአካል እንዳላደረጉ ነገር ግን ሶሻል ሚዲያ ላይ ብቻ እንደሚተዋወቁ ትነግሯለች። በመቀጠል ኤሚና ዩዲዋይ አሊሻን ለማግኘት የተሻላቸውን ያደርጋሉ። ኢንስታግራም ላይ ሜሴጅ ቢልኩላትም ነገር ግን ልትመልስላቸው አልቻለችም። ከዛ በኋላ ሌላ የምትጠቀምበት ፕላትፎርም ላይ እንደምንም ብለው እሷን ለማግኘት ይሞክራሉ። አሊሻ ዳንሰር ናት። ዳንሷን ፖስት የምታደርግበት ሌላ ሚዲያ ስለነበራት በዛ ሚዲያ አማካኝነት እሷን ኮንታክት ያደርጓታል። በመቀጠል እሷና አሊሻ አንድ ቤት ውስጥ ይገናኛሉ። እንኳን አሊሻ ቦይፍሬንዷ ከሌላ ሴት ጋር ዴት እንዳደረገ ስትሰማ በጣም ከባድ ችግር ይፈጠራል ብለው ቢያስቡም ነገሮች ግን እንዳሰቡት ሳይሆን በተረጋጋ መልኩ ነበር እየቀጠሉ የነበረው። ኤሚና አሊሻ ማውራት ይጀምራሉ። ኤሚም እንዴት አድርጋ የእሷን ቦይፍሬንድ እንዳገኘችው መናገር ትጀምራለች። ዴቲንግ አፕ ላይ እንደተዋወቁና ነገር ግን በአካል ምንም አይነት ዴት እንዳላደረጉ ትነግራታለች። በመቀጠል ኤሚም ከፈለግሽ ያወራናቸውን ሜሴጆች እንዲሁም ደግሞ የተለያዩ አይነት ኮንቨርሴሽናችንን ማንበብ ትችያለሽ በማለት ስልኳን ልታወጣላት ስትል አይ አምኜሻለሁ በማለት ታስቆማታለች። በዚህ ሰዓት ግን አሊሻ በጣም ደብሯትና በሁኔታውም በጣም ተበሳጭታ ነበር። ዩዲዋይም አስከትሎ አንድ ጥያቄ ይጠይቃታል። ከዚህ በፊት ቦይፍሬንድሽ እንደዚህ አይነት ነገር ያደርጋል ብለሽ አስበሽ ነበር በማለት ትጠይቃት፣ እሷም ሁልጊዜ እኔ ስራዬ ላይ ብቻ ስለማተኩር እሱም እንደዚህ አይነት ነገር ያደርጋል ብዬ ጠብቄውም አላውቅም፣ ምክንያቱም ትኩረቴ ስራው ላይ እንጂ እሱ ላይ ስላልነበረ በማለት ትመልስለታለች። አሁን ሁሉም ወደ ዋናው ስራቸው ሊገቡ ነው። ኤሚም የአሊሻን ቦይፍሬንድ ትቀጥሯለች። ቅድም እንዳልኳችሁ ከዚህ በፊት ተገናኝተው አያውቁም። ከዛ በኋላ ትደውልለትና ዛሬ ማታ ቀጠሮ እንዳላቸውና እሷ ቤት እንዲመጣ ትነግሯለች። አያይዛም ጓደኛዬ ስላለች እባክህ ከመምጣት ከተወሰኑ ደቂቃዎች በፊት ደውልልኝና አሳውቀኝ በማለት ትነግረውና ስልኩን ትዘጋዋለች። ይህ ሁሉ ነገር ሲፈጠር ግን አሊሻ አጠገቧ ነበረች። አሊሻ ደግሞ በተሯ ስልክ ትደውልለትና ለቦይፍሬንዷ ዛሬ ማታ አብረው ራት መብላት እንደሚፈልጉ እንዲሁም ደግሞ ሱሺ በጣም እንዳማራ ትጠይቋለች። እዛ ስንት ሰዓት አካባቢ ይመችሻል ሲላት ማታ 1 ሰዓት ወይም 2 ሰዓት ላይ በማለት ትጠይቋለች። ነገር ግን ቦይፍሬንዷ ከዚህኛዋ ልጅ ጋር ሌላ ቀጠሮ ስላለው እንደምንም ብሎ ቀጠሯቸው ወደ ነገ እንዲተላለፍ ያደርገዋል። እሷም ያው የፕላኑ አንድ አካል ስለነበረ ብዙም አላስጨነቀችውም። ተስማምታ ስልኩን ትዘጋዋለች። ልጁም ከሰዓቱ ሳያረፍድ በሰዓቱ ወደ ተባለበት ቤት ይመጣል። ከዛ ኤሚም ልትቀበለው ትወርዳለች። ያው እሱም በሰዓቱ ደረሰ፣ ቤት ገባ። በመቀጠል የተለያዩ አይነት ወሬዎችን ማውራት ይጀምራሉ። ቀን እንዴት ነበረ በማለት ስጠይቀው ሙዚቃ እየሰራው ነበር በማለት ይመልስላታል። በመቀጠል ብዙ ነገር ያወራሉ። ምን አይነት የቲቪ ሾው እንደሚመቸው ጠይቋለች። እሷም ፐርፌክት ማች የሚባል የቲቪ ሾው እንደምትወድና እሱን አብረው እንዲያዩ ጥያቄ ታቀርብለታለች። በዚህ መሀል ያው እነ ዩዲዋይ ውስጥ ገብተው ያለውን ነገር በሙሉ እየተመለከቱ ነበር። ስለ ፍቅር ምን ታስባለህ በማለት ጠይቋለች። እሱም በፍቅር ታምኛለሽ እንዴ? ከዚህ በፊት ቦይፍሬንድ ልጅ ታውቂያለሽ በማለት ስጠይቃት እሷም አረ እኔ ሲንግል ነኝ፣ ብዙ ጊዜ ሆኖኛል ሪሌሽንሺፕ ውስጥ ከነበርኩኝ፣ ግን ያው ትክክለኛውንና ፐርፌክት የሆነውን ሰው እየፈለግኩ ነበር በማለት ትመልስለታለች። አያይዛም አንተስ ስለ ፍቅር ምን ታስባለህ? ከዚህ በፊት ሪሌሽንሺፕ ውስጥ ነበርክ በማለት ስጠይቀው ሪሌሽንሺፕ ውስጥ ለመግባትና ፍቅር እንዲይዘኝ በጣም የተሻለኝ ሞክሬያለሁ፣ ግን አሁን ካንቺ ጋር ነኝ፣ ስለዚህ ወደፊት የሚሆኑትን ነገሮች ካንቺ ጋር አብረን እናያለን በማለት በፈጣጣው ይነግራታል። ያው እሷም እንደ መሳቅ ነገር ትላለች። የሚገርመው ነገር ግን ስለ አሊሻ አንድ ያልደብቃት ነገር አለ። ምንም እንኳን ስሟን ባይነግራትም ከዚህ በፊት ከሌላ ሴት ጋር ፍቅር እንደነበረውና በጣም እንደሚወዳት ነገር ግን ፍቅር ይሁን የሚያውቀው ነገር እንደሌለ ይነግራታል። ምክንያቱም ከዚህኛዋ ጋር ዴት እያደረገ ስለሆነ ይሄን ነገር ቢነግራት ልትተው ትችላለች የሚል ሀሳብ ስለመጣበት ይመስለኛል። አሊሻ በዚህ ሰዓት ከውስጥ ሆና እየተመለከተች ነበርና ነገሮችን በሀዘኔታ ነበር ስታይ ነበረው። ሁለቱ ሰዎችም እዛ ቤት ውስጥ ቁጭ ብለው ብዙ ወሬዎችን ያወራሉ። ገና በመጀመሪያ ዴታቸው ምን ያህል ልጅ መውለድ እንደምትፈልግ ሲጠይቃት፣ እሷም ደግሞ ቤት፣ መኪናና መሰል ነገሮች ሊኖራቸው እንደሚገባ ብቻ ገና በመጀመሪያ የማይወሩ በጣም ብዙ ወሬዎችን ለረጅም ደቂቃዎች ሲያወሩ ነበር። መቀጠል አሊሻ ለቦይፍሬንዷ አንድ ነገር ታደርጋለች። ስልክ ትደውልለታለች። ከዛ ግን እሱ ያው ከዚህኛዋ ሴት ጋር ዴት እያደረገ ስለሆነ ቶሎ ብሎ ስልኩን ያጠፋውና ወደ ኪሱ ይከተዋል። ይሄ ሁኔታ እንዳልተመቻት እያስመሰለች የነበረችው ኤሚ ደግሞ ስልክን አንድ ጊዜ ሊየው በማለት ትጠይቋለች። ከዛ ለምን ብሎ ሲጠይቃት እንዲሁ ማየት ስለፈለግኩ ነው በማለት ስልኩን ትቀበለውና ይዛው ወደ ኪችን ካቢኔቱ ትገባለች። ለምን እናደረግሽ ሲላት አይ እኔ እናንተ አንድ ለአንድ ብቻ ቁጭ ብለን ነው ማውራት ያለብን እንጂ ስልክ ላይ ማሳለፍ የለብም በማለት ትነግሯለች። ነገር ግን ወደ ኪችን ካቢኔቱ ያስገባችሁ በፐርፐዝ ነበረ። ከውስጥ የነበረው የነ ዩዲዋይ አጋዥ ቀስ ብሎ ሄዱ ስልኩን ያመጣዋል። ከዛ ለአሊሻ ይሰጣታል። አሊሻም ስልኩን ትከፍትና የተለያዩ አይነት ነገሮችን ታያለች። ከተለያዩ አይነት ሴቶች ጋር ከዚህ በፊት እንዳወራና ከሷም ጋር ሆኖ ራሱ ብዙ ሴቶችን
በስልኩ እያወራና ዴት እያደረገ እንደነበር ትደርስበታለች። ይህም ለሷ በጣም አሳዛኝና አስከፊ ዜና ነበር። ውስጥ ኤሚና ሰውየው ሞቅ ያለ ወሬ ይዘዋል። የተለያዩ አይነት ነገሮችን እያወሩ ነው። ቤቷ ውስጥ የተሰቀለውን አንዳንድ ፎቶዎችም እያሳየችው ትገኛለች። እና አሁን አንድ ነገር እየተፈጠረ ነው። አሊሺያ እዛ ቦታው ጋር ሄጄ ካላጋለጥኩት በማለት ለዩዲዋ ትነግረዋለች። በመቀጠል ምን ብለሽ ልታጋልጩ ነው ብሎ ዩዲዋ ሲጠይቃት ያው የኤሚ አክስቷ ልጅ ነኝ ብዬ ነው የማጋልጠው በማለት ትነግረዋለች። ከዛ ለምን እንደዚህ ታደርጋለሽ በማለት ሲጠይቃት እሱ የደደብ ስራ ከስራ እኔም የደደብ ስራ መስራት አይከብደኝም በማለት ትገልጽለትና ወደ እሱ ጋር መሄድ ይጀምራሉ። አሊሺያም ያው ከዝኗ ቤት አይደል ያለችው እንደዛ ብላ አይደል ልታጋልጠው ያሰበችው። ከዛ ቀስ ብላ እየተራመደች ኤሚ የት ነሽ በማለት ወደ ውስጥ ስትገባ እሱን ታገኘዋለች። ከዛ እሱም ምን እየተፈጠረ ነው ምን እየተካሄደ ነው በማለት ይደነግጣል። አያይዞም እዚህ ምን ትሰሪያለሽ ምንድነው የምትሰሪው እዚህ ቤት በማለት ሲጠይቃት እሷ እኮ ከዝኔ ነች እዚህ ነው የምኖረው በማለት ትነግረዋለች። ትሰራለህ ከከዝኔ ጋርስ ምን እያደረግክ ነው በማለት የተለያየ አይነት ጥያቄ አከታተል ትጠይቋለች። ነገር ግን እሱ በጣም ስለደነገጠ ምንም ነገር ሊመልስለት አልቻለም። እሷም ያው ብሶቷን ማስወጣት ትጀምራለች። ማታ ከኔ ጋር እንቀጣጠር ብዬ ነግሬህ ነበር፣ ነገር ግን አንተ እዚህ ከኔ ከዝን ጋር አሸሼ ገዳሚ እያልክ ነበረ በማለት ትመልስለታለች። ያው ባበሻ ንግግር ማለት ነው። ከዛ ያው ትሰድበዋለች ምን ትለዋለች። እሱ ምንም ነገር ሊናገራት አልቻለም። በመጨረሻም ቤቱን ለቆ ይወጣል። እስካሁን የነበረው ነገር ነበረ። እሱንም በሚገባ አጋልጦታል። ቻናሉን ሰብስክራይብ አድርጉ፣ ቪዲዮንም ደግሞ ላይክ አድርጉት። ቴንክስ